መጽሐፈ ኢዮብ ምዕራፍ 30 አሁን ግን በእድሜ ከኔ የሚያንሱ ከመንጋዬ ጠባቂ ውሾች ጋር እንዳይቀመጡ አባቶቻቸውን የናቋቸው እነዚህ ይሳለቁብኛል። ጉልበት የከዳቸው የክንዳቸው ብርታት ምን ፋይዳ ይሞላልኝ ነበር። ከችጋርና ከራብ የተነሳ ጠወለጉ። ሰው በማይኖርበት በረሃ በደረቅ ምድር በሌሊት ተንከራተቱ። ከቁጥቋጦ ምድር ጫው ጫው የሚል አትክልት ለቀሙ። ምግባቸውም የክትክታ ስር ነበር። ከህብረተሰቡ ተለይተው ተባረሩ። ሰዎች እንደ ሌባ ይጮሁባቸዋል። በዓለት መካከል በምድር ጉድጓድ በደረቅ ሸለቆ ዋሻ ውስጥ ለመኖር ተገደዱ። በጫካ ውስጥ ያናፋሉ፣ በሸዋማ ቁጥቋጦ መካከልም ይታፈጋሉ። ስማቸው የማይታወቅ አልባሌ ናቸው፣ ከምድሪቱም ተባረዋል። አሁን ግን ልጆቻቸው በዘፈን ይሳለቁብኛል፣ በእነርሱም ዘንድ መተረቻ ሆኛለሁ። ይጸየፉኛል፣ ወደ እኔም አይቀርቡም። ያለምንም ይሉኝታ በፊቴ ይተፋሉ። እግዚአብሔር የቀስቴን አውታር ስላላላውና በመከራም ስለመታኝ በፊቴ መቆጠብን ትተዋል። በቀኜ በኩል ባለጌዎች ሆ ብለው ተነሱብኝ። ለእግሬም ወጥመድ ዘረጉ፣ የአፈር ድልድልም አዘጋጁብኝ። መንገድ ዘጉብኝ፣ የሚጌታቸው ሳይኖር ሊያጠፉኝ ተነሱ። በሰፊ ንቃቃት ውስጥ እንደሚመጣ ሰው መጡብኝ። በፍርስራሽም መካከል እየተንከባለሉ ደረሱብኝ። በድንጋጤ ተውጫለሁ፣ ክብሬ በነፋስ እንደሚወሰድ ተወስዷል። በሰላም መኖሬም እንደ ደመና ልም ብሎ ጠፍቷል። አሁን ነፍሴ በውስጤ ያለቀች፣ የመከራ ዘመንም ይዞኛል። ደዌ በሌሊት አጥንቴን ይበሳል፣ የሚቆረጥመኝም ፋታ አይሰጠኝም። እግዚአብሔር በታላቅ ኃይሉ ልብሴን ጨምድዷል፣ በልብሴም ክሳድ አንቆ ይዞኛል። እርሱ ጭቃ ውስጥ ጥሎኛል፣ እኔም ከአፈርና ከአመድ አልተቻልሁም። እግዚአብሔር ሆይ ወደ አንተ ጮኽሁ፣ ነገር ግን አልመለስልኝም። በፊትህም ቆምሁ፣ አንተ ግን ዝም አልኸኝ። ተመልሰህ ጨካኝ ሆንህብኝ፣ በክንድህም ብርታት አስጨነቀኝ። ወደ ላይ ነጥቀህ በነፋስ ፊት አበረርኸኝ፣ በአውሎ ነፋስም ወዲያ ወዲህ ወዘወዝኸኝ። ለሕያዋን ሁሉ ወደ ተመደበው ስፍራ ወደ ሞት እንደምታወርደኝ አውቃለሁ። የተጎዳ ሰው ተጨንቆ ድረሱልኝ ብሎ ሲጮህ በእርግጥ ክንዱን የሚያነሳበት ማንም የለም። በመከራ ውስጥ ላሉት አላለቀሱምን? ለድሆችስ ነፍሴ አላዘነችምን? ነገር ግን መልካም ስጠብቅ ክፉ ነገር ደረሰብኝ፣ ብርሃንንም ስጠባበቅ ጨለማ መጣብኝ። በውስጥ ያለው ነውጥ አላቋረጠም፣ የመከራ ዘመንም መጣብኝ። በፀሐይ አይደለም እንጂ ተቋቁሬ እዞራለሁ። በጉባኤ መካከል ቆሜ ለእርዳታ ጮኻለሁ። የቀበሮች ወንድም የጉጉቶችን ባልንጀራ ሆኛለሁ። ቆዳዬ ጠቁሮ ተቀረፈ፣ አጥንቴም በትኩሳት ነደደ። በገናዬ ለሐዘን እምቢልታዬም ለለቅሶ ተቃኝቷል።